ነገር አብርሃም እኮ እናንተ ሰው የለም። አብርሃም ሰው የለም። እናንተ አንድ ሰው አዲስ አበባ ላኩ። እግዚአብሔር ሰው የለም። ለሰት ቦርጫዋን እንደ መርሜል ይመስል ይሄ ሮቶ የለም ሩቁናት እንደ እሷ ዛሬ ማለት ወንድሟ ብሉ ቡዜ ብሉ አበላ አንዘግዘጋለሁ እና ውጣ ብሎ አስወጣ ያለች ዳኒ ያራዳ ልጅ እኮ ነው። ጌታን ይታገላል ይችላል። ዳኒ ማለት ነው። ላይ ይገባል። አሁን እናወራለን በኋላ። እኔ እኮ የቡታጅራ ወንዶች ሽልጥልጥ መሆናቸውን ያወቁት መቼ እንደሆነ ታውቃላችሁ? አንድ ቀን የፈረሰ ቤት ላይ ክብደት ነው ያነሱ እንጨት ምናምን ይዘው ታስታውሳላችሁ? አዎ ያውቃለሁ። የፈረሰ ቤት ላይ ክብደት ይዘው የሆነ ስጋ ቅቦች፣ በዛ ላይ ደግሞ እኮ ስጋ ቅቦች ናቸው እኮ ቀጫጭን ስጋ ቅቦች ብታይ ስጋ ቅቦች የቡታጅራ ወንድ እንዳሌለ ያወቅኩት ስለ እውነት ነው። ምንሽ በዛ ሁሉንም አይደለም አኑ ወንዶች አንድ ወንድም ጤና አንድ ወንድም ያሉ ለአብሬሽ የሌሉ ለምን አባታቸው ነው አሳድጋቸው ጭራሽ ጎረምሶች በሙሉ የሚያግዟት የሾሌዋ ለዛች አሁን ነኒት ይዘው ሲገቡ ነኒት አብርሃምን ሰርቀው ይዘው ሲገቡ ኤፍሬም እና ሩታ ታብታብ እናርግ ሲላት አላረግም ከኤፍሬም ጋር እያነው አለችው። ስሚ አያት ሰምተሻል አይደለ? ትናንት ጻፉልኝ ከዛ ነገ ጠዋት እንድትመጣ ሲሉኝ ጠዋት ከሚሄድ ነው ያለው። ከዛ በቃ አሁኑኑ ሊሄድ ብዬ በእግሬ ሄድኩኝ። እኔ እኮ በእውነት ሞልተውት ነው ያለ እኮ ነቃበት እኮ ዴብ ግን በጣም አዝኖባቸዋል። አሁን ዴብ ሞልቶታል ያለችማ ብዙዬ እኮ ናት። እሱም ብሏል ዴብም ማነሱ ውሻ ብሏል። ዴብ እህት ላይ አሳዘነኝ። ለምን ሞላችሁ? ሲጨጓራ አመማት አላመማት ምን ጉዳይ አገባነኛል? ለምን እግዚአብሔር የጨጓራውን በሽታ በአፏ ያውጣው። ጨጓራዋን በአፏ ያውጣው። ይዟት ገብቶ ነይ እንቅልፍ እምቢ አለኝ እንተኛ ስራት ከአንተ ጋር ተኛ። ከሴት ጋር ምን ያደርጋል? አንድ ወንድ ከሴት ጋር ምን ያደርጋል አለ ዴቭ። እሷ እኮ ሁለት ወንድማሞች ያሳፍራል። እኮ ነው ሁለት ወንድማሞች። ግን አሳዘነች። ኤፍሬም ደረቱን ይነፋና ሰው ማውጣት አለባት ነው ብዬ የምመርጠው እኔ ከቻለ አያትዬ አታስዋሹኝና የባኔ እስቲ ስሙ እስቲ እኔ የባኔ ወንድም ኖሮ ባኔ ክፍለ ሀገር ሄዶ የባኔ ወንድም መጥቶ ልደር ብለን አላሳድረውም። እኔ አታስዋሹኝ። ኧረ እኔ አላሳድረው ማለት ነው። የራስ አይደለም የባኔን ወንድም የራሴ ስጋ ወንድም አላሳድርም። እውነት ላይ ሆናችሁ ወንድ ልጅ አላሳድርም። ይኸውላችሁ አሁን አትከራከሩ። በሰላም ከሆነ የባልሽ ወንድ ምንም ችግር የለውም። ሰላም ስላልሆነ ኧረ መቅዲሻ ምነው ኖር ነው እውነት ነውር ነው። መቅዲዬ ወይ እህትሽ ካለች ነው መቅዲ ምን ሆነሽ ነው አሁን አንቺና የባልሽ ወንድም? ኧረ ነውር ነው። እኔ ነውር ነው፣ እውነት ነውር ነው። እሷን ልጅ አላለችኝ ያቀን አለው እኮ እመቤት የምታሳድርበት መሰለን። አሁን አንቺ ከተማ ላይ ካለሽ ክፍለ ሀገር ከመጣ በመሀል ባልሽ ካልኖረ እሱ ከመጣ ታፕቶፕሊንግ አላውቅም እኔ እንጃ። ናውር ነው እንደው እግዚአብሔር ናውር ነው። በጌታ በኢየሱስ ምን ተብሎ የባልሽ ወንድም ቤት ምን ባሌ ነው ወይ ምን ነው የሚያማክር ነው? እኔ በእኛ ነው አናቀምን ደግሞ እንደዛ ሲሏት ምን አለች መሰላችሁ? ጆሮዬን አትበክሉት ያልሆነ ስም እየሰጣችሁ ነው። አሁን የምናገረው ጠፋብኝ። ከዛ አብርሃም ምን አለ? ጨጓራዎቼ በቃ ደህና ደሩ፣ እኔ መሮኛል። ነገ እኮ እውነቱ መውጣቱ እኮ አይቀርም እኮ። እርግዝና ከሆነ ይወጣል፣ ከሆነ እኮ ውሸት ነው በቃ አይወጣም። ሩታን አታይም እንደ ሩታ ራሱ አራተኛ ወራዋን ይዛለች እርጉዝ ነኝ ምናምን ብላ ያኔ ያው ውሸታ እንዲህ ነው ይዋሻል። ሩታ ማለት ነው አሁንም ልትበቀለው ያኔ ታስታውሳለች ከሆነ ዳኒ ወስዶ ወደ
ቡዜ ቤት ወስዶ ከሄደ ኤፍሬም ማነው አብርሃምን አልሳመችም እኮ አለች እንጂ ራሷን አልሳመች። አብርሃም አልተኛመች ግን እየበቀለች ነው። በቃ በመድኃኒት ሲጀመር አሁን ልጁ እንዴት ነው ስሜቱ የሚነሳው? እናንተ ልጁ ደንዝዟል እኮ እንዴት ነው ከሱ ጋር የምትተኛው? አንድ ቀን ምን አብርሽ ቪዲዮ ላይ ሶፋ ላይ ነው የሚተኛ አለ ያሉ እኮ የሆነ ጊዜ እኔ ያልሰማሁትም ልጆች ሲያወሩ ሰማሁት። ጉድ እኮ አይደለም። በቀለው ብዬ ሰላም እንዴት ናችሁ? መጥቻለሁ። ፍሬ ዩቱብ እኮ ነው የሆነ ጊዜ አስተያየት ስሰጥ እኮ ይሄ ልጅ ታብታብ ያበዛል መሰለኝ፣ ታብታብ ላይ ጎበዝ ነው መሰለኝ፣ ለዛ ነው ልጆቹ እንደዚህ ሞሉት አለ። እንዴት እንደሳቁኝ ያንቅ ታብታብ ላይ ጎበዝ ነው አለ። ጌታ ወይ አመላቸው ታብታብ ላይ ጎበዝ ነው አለ ፍሬው። እንዴት እንደሳቁኝ እኔ የምላችሁ ሩታ እኮ አፈልገውም ፈልገው መስሏችሁ ነው መሳያ በዚህ በቃ እንደዚህ አርጌውን አትፈልግም። አሁን እኮ ትጥላለች አትፈልገውም። ዝም ብላ እያስመሰለ ግን ወን እንትና እኮ ቪዲዮውን አየሁት ብዙና ዴብ አንተ እዚህ ለምን አደረህ እያሉን ነበረ። ወንድም እየሆን ማለት ነው ለምን እዚህ አደረህ እያሉ ነበረ። ኤፍሬምን ለምን ለምን አደርህ እያሉት ነበር። ማደር ይችል የለም ወይ ቤት የወንድሙ ቤት አይደለም ወይ ይላል አብርሃም። መከሩ እኮ መስማት አልፈልግም። ቪዲዮ አትክቱ ደግሞ እኔም ራሱ በጣም ነው የሚያስጠላኝ። አሁን ጭራሽ ላይ እንግዲህ ወዲያ ብያለሁ አቆመናል። ሄርሜላ ግን ሄርሜላ ለቀቀችም ዛሬ ቪዲዮ ምንም አላለችም። እሷ እንደ ውሻ ከእነሱን ተከትላ ትሩጥ። ለምን ቪዲዮ ትሰራለች? ሄዳለች ዛሬ ሄዳለች። መጨረሻ ቪዲዮ ላይ ሄዳለች እኮ ግን አይታወቅም። የነገ ቪዲዮ ላይ አብርሃም ወስዶ ገባል። እርግጠኛ ነኝ ቡዜ ቤት ይገባል። እንደው ምንም እንደምንም ገደልጉ አትለቁም ደግሞ እነሱ ነገ በሌሊት ይዞ አብርሃምን ከዚህ ሀገር እንደ በፊቱ ባለፈው ብር ከፍሎ አይደለ እዛ ይዞ ካልሄዱ 2 ቀን በኋላ ቪዲዮ ይለቀቃል። ጉድ አላችሁ። ይዞ ካልሄዱ በሌሊት ነው 10 ሰዓት ተነስቶ ነው ይዞ ከፈለገ ሰማዩ ሄዱ ሰማይ ሰማይ ከሄደ ማይመለስ ጉዴታ ሰማይ ከሄደ ማልመለስ ፈለጉ ነው። ሄርሚ መምጣት አልነበረበትም። ለምን ስትመጣ ሩታ በቃ ለእሷ ሄርሚ ጋር ለማገኘነት ነው እንጂ ታስባለች። ታውቃለች አይደል ሩታ። ግን ሄርሚ እዛ ቦታ አለመገኘት በቃ እነሱ አንቺ እንዳልሽው ማለት ነው። እኔም የአንቺን ሀሳብ ነው የሚደግፈው። ምክንያቱም ጉዝዬ እና ዴቭ ኤርሚ ሆኖ ተነጋግሮ በውስጥ ከካሜራ ጀርባ በቃ ካሜራ ላይ መጥቶ እንዲህ ኤርሚ ካሁን በኋላ ልጁ ወደ ራሱ እስከሚመለስ ድረስ አብርሃም ጋር እንዳትመጪ እኛ ጤንነቱን በስልክ እናሳውቅሻለን ምናምን ብሎ ብናገሩት ኦኬ። እሷ ተከትላ የሄደች ያቺ እሷ ስታይ እሳቱ ነው የምትሆነው፣ እቺ ስታይ እሳት ነው የምትሆነው። ከነካች እንዳትነክ፣ ያቺ ከነካች እንዳትነክ እየተባባሉ እንዴት እንደሳኩኝ ትላንት የተለቀቀ ቪዲዮ ላይ ኦዴን ነው እያመመኝ። እሷ ስስባ ዳስ ይታለች ጋራሽ አለች እኮ ጌታን ኧረ እኔ የሚያገባኝ ከዚህ በላይ ተለዩ እና ደህና ደሩልኝ። ሲጀመር 10 ሰዓት ነው